የማህፀን ፈንገስ ኢንፌክሽን እንዲበባስ ወይም ደግሞ እንዲከሰት የሚያደርጉ ምክንያቶች ምንድን ናቸው? አንደኛ፣ በጣም የሚያጣብቁና ከጥጥ ያልተሰሩ ፓንቶችን ማዘውተር። ሁለተኛ፣ እርጥብ የውስጥ ሱሪዎችን ወይም ደግሞ ፓንቶችን ለብሶ ረዘም ላለ ጊዜ መቆየት። ሶስተኛ፣ ያለ ሐኪም ትዕዛዝ መድኃኒቶችን መውሰድ። አራተኛ፣ የሆርሞን ለውጦች ሲኖር፣ ለምሳሌ በእርግዝናና አንዳንድ ሆርሞናል የሆኑ ወይም ደግሞ ቅመም ያላቸው የቤተሰብ እቅዶችን ስትወስዱ በዚህ ወቅት የተወሰነ የብልት ፈንገስ ኢንፌክሽን እንዲያጋጥማችሁ ወይም ደግሞ እንዲበባስ ሊያደርጉ ይችላል። በአምስተኛ የምናየው የደም ስኳር መጠን ከሚገባው በላይ መጨመር። የደም ስኳር መጠን በሚጨምርበት ወቅትም የብልት ፈንገስ ኢንፌክሽን እንዲጨምር ወይም ደግሞ እንዲከሰት ሊያደርግ ይችላል። የማህፀን ፈንገስ ኢንፌክሽንን ለመከላከል እነዚህ ዘዴዎች ተጠቀሙ። የማያጣብቁና ከጥጥ የተሰሩ ፓንቶችን አዘውትሩ። የረጠቡ የውስጥ ልብሶችን በተቻለ መጠን ቶሎ ቀይሩ። ብልትን በሳሙና ወይም ደግሞ በሌሎች ኬሚካሎች አትታጠቡ። ብልትን ደረቅና ንጹህ ለማድረግ ሞክሩ። የደም ስኳር መጠናችሁን በአግባቡ ተከታተሉ። ምልክቶችን ካያችሁ በፍጥነት ወደ ሕክምና ተቋም በመሄድ አስፈላጊውን የምርመራና የሕክምና እገዛ አግኙ። እነዚህን ነገሮች ካደረጋችሁ የብልት ፈንገስ ኢንፌክሽንን ለመከላከልና ያጋጥምም እንኳ ቶሎ ለመታከም ያግዛችኋል።